ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የበላይ እዝ ኮር ዋና መሪ የነበረው ህግ የማስከበር ዘመቻ በተወሰደው ተሸኝቷል። ይህን ጉዳዮች በትንታኔ የምንመለከተው መረጃችን ነው። እንዲሁም መንግስት የዘረጋላቸውን የሰላም ጥሪ ተቀብለው በሰላማዊ መንገድ ገብተዋል። ይህን ማያይዘን የምንዳስሰው መረጃችን ይሆናል። ሌላኛው ጉዳያችን ህወሓትን ዛሬ አፈር ለማልበስ ሌት ተቀን የሚሰራው ቲፒኤፍ በከፍተኛ ሁኔታ እያደራጀ እንደሚገኝ ተመላክቷል። አብረን እንዳስሰዋለን። ሰላም ለሁሉ፣ ሰላም ለሀገራችን ያድግ። ጦር ለማንም አይጠቅምም። በደንቢያ ቀጠና ታጥቆ ሲንቀሳቀስ የነበረው የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ከፍተኛ አመራር የሆነው ልቡ ሙጬ ማዕከላዊ ጎንደር ጣቁሳ ወረዳ ላይ እስከ ወዲያኛው ተሰናብቷል። ልቡ ሙጬ በማዕከላዊ ጎንደር ዞን ደንቢያ አለፋ ጣቁሳ ቀጠና ቀንደኛ የፋኖ አመራር እንደነበር የማህበረሰቡ ለከፍተኛ ሰቆቃ ዳርጎ የቆየ ሲሆን ከደረጃ በላይ ቡድን ጋር የፈጠሩት አለመግባባት በነበረበት ውዝግብ በዚሁ ህግ የማስከበር ዘመቻ በተወሰደው እስከ አጃቢዎቹ ተሸኝቷል። ሰላም ይቅደም፣ ጦርነት ለማንም አይጠቅምም። በርካቶችን እያስበላ እየሸኘ ይገኛል። ከ3 ቀን ከ4 ቀን በላይ ላይጋኝ ተብሎ የሚታወቀው ቀንደኛ ፋኖ መሪ ነው የሚለው እንደተሰናበተ እናስታውሳለን። ዛሬም ደግሞ በደንቢያ በሚገኘው የበላይ እዝ ኮር መሪ ነው የሚለው ልቡ ሙጬ እስከ ወዲያኛው እስከ አጃቢዎቹ ተሰናብቷል። ሌላኛው ጉዳያችን በሰሜን ሸዋ ዞን የሚንቀሳቀሰውና የቀድሞ የልዩ ኃይል አባል የነበረው የፋኖ ስናይፐር ተኳሽ ከነሙሉ ትጥቁ መንግስት ይዘረጋለትን በሰላማዊ መንገድ ገብቷል። ከዚህ በፊት እንግዲህ አማራ ልዩ ኃይል እንደነበር ይታወሳል። የአማራው ልዩ ኃይል ሲበተን አብሮ እንግዲህ ወደ አማራ ፋኖ ብሔራዊ ንቅናቄ ተቀላቅሎ እንደነበር ነው። የታጠቀውን ስናይፐር እንዲያዝ በሰላማዊ መንገድ ለመንግስት እጁን አስረክቧል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ናዶ ብርጌድ ስልጠና መምሪያ ኃላፊ የነበረው መለሰ ደስ የምንተሱነት ተብሎ የሚታወቀው የሰላምና አማራጭ ቆላ ድባ ከተማ በሰላማዊ መንገድ እጁን ሰጧል። ሰላም ሁሉን አሸናፊ ያደርጋል። ለዚህ መንግስት ይዘረጋለትን የሰላም ጥሪ እስከነሙሉ ትጥቆ ተቀብሎ መግባቱን የተገለጸው መለስ እንግዲህ ትግሉ ለሻቢያና ለዋታ ላላኪ አንሆንም በማለት መንግስት ይዘረጋለትን የሰላም ጥሪ እንደተቀበለ ካንደበቱ ለመስማት ተችሏል። አማራ ክልል የሚገኘው የጸጥታ መዋቅር በተለይ የአማራ መከላከል፣ የአማራ አድማበትን እንዲሁም ደግሞ ምንሻ ከቀድሞ በላይ ከፍተኛ ዝግጁ ላይ እንደሆነ ተመላክቷል። ለዚህ ደግሞ ሰላምን ለማናገር ተቀን ከሚሰሩ ጽንፈኛ ቡድን ጋር እንግዲህ በጥሩ ዝግጅት እና ቁመና እንደሚገኝ የተገለጸ የሚገኘው ለዚህ ደግሞ በየዕለቱ እያሰለጠነ እያስመረቀ ይገኛል። የአማራ ክልል ከቀውስ ከገባበት ወደ ሰላም አሁን አንጻራዊ መገኘቱን የተመላከተው ለዚህ ደግሞ የጸጥታ አካላት እንግዲህ በከፍተኛ ሁኔታ እየሰሩ ይገኛል። ከሀገር መከላከያ ሰራዊት ጋር በመቀናጀት እየሰሩ እንደሚገኝ የተገለጸው ለዚህ ደግሞ ጽንፈኛው ቡድን ከፍተኛ ኪሳራ እያስተናገደ ይገኛል። የኮር ከፍተኛ መሪዎች ጨምሮ እስከ ታች ተዋረድ ድረስ ከፍተኛ ኪሳራ እያስተናገደ ይገኛል። የህወሓት ቅጥረኛ ሀብቴ ወልዴ የውሸት አንድነት ለማጽናት ከላይ ከታች እንግዲህ ሲፎክር እንደነበር ይታወሳል። በዚህ ደግሞ የቅርብ ሰዎች የሚባሉት የሸዋስ ተረጨ እና መምህር አደራጀው ዳዊት ሙልጌታ ተብሎ የሚታወቁት የራሱ የቀኝ እጅ የነበሩ እስከ ወዲያኛው ተሰናብቷል። ጦር ባጭሩ አይጠቅምም። ሰላም ለሀገራችን ያስፈልጋል። ለዚህ ደግሞ እንግዲህ በርካቶችን ያስበላ ትግል ነው። ረብ የሌለው ትግል በርካቶችን ህይወት የቀጠፈ ይገኛል። ቻይና ደህንነት ሚኒስትርና የኢትዮጵያ ፌዴራል ፖሊስ በትብብር ሰዋት አባላትን አሰለጥነው አስመርቀዋል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ክቡር ሜጀር ጀነራል ደመላሽ ገብረ ሚካኤል የኮማንድ ኃይልን ወደ ዋስት አቅም የማሳደግ ትጥቁን የመቀየርና ማንኛውም አይነት ኦፕሬሽን በላቀ ብቃት የማከናወን የሚያስችል አቅም የመገንባት ስራ ተጠናክሮ ይቀጥላል ያል ስዋት ቲም ምርቃ መርሃ ግብር ላይ የስራ መምሪያ በሰጡት ወቅት ተመላክቷል። ክቡር ኮሚሽነር እንደገለጻ ከሆነ ከምን ጊዜውም በላይ በጥሩ ልምምድና በጥሩ ብቃት እያስመረቀ እንደሚገኝም አክለው ገልጸዋል። ሀገራችን እንግዲህ እያስመረቀች እያሰለጠነች እያስታጠቀች ይገኛል። ለዚህ ደግሞ ቀድሞ ለሚመጣው ጥቃት አስቀድሞ እንግዲህ በፌደራል ደረጃም በክልል በሁሉም ቀጠና እየተሰራ ይገኛል። ኢራን በአስቸኳይ ለቃችሁ ውጡ ስትል እንግዲህ አስጠንቅቃለች። በኢራን የአሜሪካ የእስራኤል መካከል አዲስ ውጥረት መከሰቱን ተከትሎ ከ15 በላይ ሀገራት ዜጎች በአስቸኳይ ኢራን ለቀው እንዲወጡ እንዲሁም ወደ ኢራን እንዳይጓዙ አስጠነቀቁ። ቻይና፣ ጀርመን፣ ጣሊያን፣ ስፔን፣ ፖላንድ፣ ፈረንሳይ፣ ዩኬ፣ ካናዳ፣ ፊንላንድ፣ ስዊድን፣ ሰርቢያ፣ ቆጵሮስ፣ ህንድ፣ ደቡብ ኮሪያ፣ ሲንጋፖር፣ አውስትራሊያ፣ ብራዚል ዜጎች ጨምሮ ኢራን ለቀው እንዲወጡ በኤምባሲዎቻቸው በኩል አማካኝ ጥሪ እያቀረቡ ይገኛሉ። ይህ አዲስ ክስተት ሊወልድ ይችላል የሚባል ስጋትም በሌላኛ መረጃ
ደቅኖ ይገኛል። የዓለማችን ውጥረት ለሀገርም ውጥረት እንግዲህ ጠባሳው እያሳረፈ ይገኛል። ሰላም ይሄ የሚያመላክተው የሰላም እጦት ነው። በሀገራችንም እንግዲህ የአማራ ነጻ እናውጣለን የሚሉ ጽንፈኛ የሻዕቢያና የህወሓት ተላላኪዎች ዛሬም እንግዲህ ዋጋ እያስከፈላቸው ይገኛል። ከፍተኛ አመራሮች ቲፒኤፍ እንግዲህ በከፍተኛ ደረጃ ራሱን እያደራጀ ይገኛል። እጅግ ደስ የሚል ጉዳይ ነው። ቲፒኤፍ በርካታ ኃይሉን እያሰለጠነ እያስታጠቀ ይገኛል። በተለይ አርሚ 11 የሚባለው የህወሓት ክንፍ ወደ ቲፒኤፍ ወይም ደግሞ የትግራይ ነጻ መሬት አውጭ ተብሎ የሚታወቀው እየተቀላቀለ ነው የሚገኘው። ጽንፈኛ ቡድንም በተለይ አስካለ ደምሌን እስካሁን ድረስ በስር እያማቀቃት ይገኛል። እቺ እንስት የምታሳዝነው ነጻ እናውጣለን ያሉ እርስ በርሳቸው አንድ መሆን አቅጧቸው ከ7 እስከ 8 ወር በፊት እንግዲህ እንዳሰሯት ይገኛሉ። አሁን በስር እያማቀቋት እንደሚገኝ ተገለጸ። አንድ የጽንፈኛ ቡድንም እንግዲህ ሰርጉ ለመግባት ሲል በጸጥታ መቋሮ ገቢ ተደርጓል። ሰላም ይቅደም፣ ጦር አይጠቅምም። በብዙ አቅጣጫ ነጻ እናውጣለን ብላችሁ ራሳችሁ መልሳችሁ ክልሉን እየቀበራችሁት ይገኛል። ጦርነት በአራቱም አቅጣጫችን ያድርግ እንላለን። ትኩስና ዕለታዊ መረጃዎችን እኛም እየተከታተልን የምናስደምጣችሁና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ ጋር በተያያዘ በተለይ በጎንደር ጋይንት ላይ የተሸኘው የፋኖ ታጣቂ ይታወሳል። ለሱንም በተለይ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ሜጀር ጀነራል ከፍ ያለው ደሴ የብላቴኖ ሻለቃ አንደበት ክንዳለም የሽኝት ፕሮግራም ይላል። ሰው ከሞተ ሞተ ነው። 4 ነጥብ። ምንም አይጠቅምም። በህይወት እያለን መልካም ስራ መስራት ያስፈልገናል። የሽኝት ፕሮግራም እንግዲህ የፋኖ ታጣቂዎች ናቸው እየበላ ይገኛል። ከዚህ በፊት በርካቶችን ወጣቶች በልቷል። ዛሬም አታስበሉ። ቃል የዚህ የጽንፈኛ አደረጃጀት የህወሓት የፋኖ እና የሻዕቢያ አደረጃጀት ቲፒኤፍ በከፍተኛ ወጣቶች እየተቀላቀሉ ይገኛሉ። የትግራይ ወጣት ጦርነት መሮታል። ስለዚህ ነጻ የሚያገኝበትን እድል እየተጠቀመ ይገኛል። ስለዚህ በቲፒኤፍ በኩል በርካቶች እየተቀላቀሉ እየሰለጠኑ ይገኛሉ። አርሚ 11 አርሚ 26 የሚባል የህወሓት ክንፍ አሁን እየፈረሰ የሚገኝበት ሁኔታ ወደ ትግል እየተቀላቀሉበት የሚገኘው የህወሓትን ቀንበር ለአንዴና ለመጨረሻ ጊዜ ማስወገድ ይፈልጋሉ። 52 ዓመት ሙሉ በህወሓት ቀንበር ውስጥ ታዝሎ መኖር አይፈልግም። ይህ ደግሞ ከራሳቸው ማራገፍ ይፈልጋሉ። በበርካታ አቅጣጫ እየተቀላቀሉ የሚገኘው ጽንፈኛው ቡድን ይበቃን በተመለስ የአማራን ክልል ዋጋ ታስከፍለው በኢኮኖሚ በማህበራዊ ቀውስ ውስጥ የገባበት በእናንተ ነጻ አውጭናን በምትሉት ነው። ሰላም ለሁሉ ያስፈልጋል። በሌላ መረጃ እስክንገናኝ መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘው።